ከመቤታችን የጠፋ ከመቤታችን የሸሸ ከመቤታችን የጎደለ ከክርስቶስ ይጎላል፣ ከክርስቶስ ይታጣል። መገኛው በሱ ነው። ሰብአ ሰገል በመጡ ጊዜ ወደ ቤተልሔም በመጡ ጊዜ ምንድን ነው የሚለው? ከእናቱ ጋር አገኙት ነው የሚለው። እስኪ በሉ ሁላችሁ ከማን ጋር አገኙት? አንትሙኒ ተሐውሩ ግድመ ግድመ ነው የሚለው። ዋነይ አሐውር ግድመ ግድመ፣ እናንተም ወዲያ ወዲያውን ትሄዳላችሁ፣ እኔም ወዲያ ወዲያውን እሄዳለሁ አለ እግዚአብሔር ይላል ነቢዩ። እናንተም ወዲያ ወዲያውን። ክርስቶስ ያለ ከእናንቱ ጋር። አንተ ዳርዳሩን ብትዞር አታገኘውም። ያለ ከሱ ነው። ሰብአ ሰገል ያገኙት ከእናቱ ጋር፣ መላእክት ያገኙት ከእናቱ ጋር፣ ሐዋርያት ያገኙት ከእናቱ ጋር፣ ቤተልሔም የነበረ ከእናቱ ጋር፣ ሲሰቀል የነበረ ከእናቱ ጋር፣ ሲያርግ ከእናቱ መሃል፣ መንፈስ ቅዱስን ሲልክ እናቱ ባለችበት፣ ሲመጣ እናቱን አስከትሎ ይመጣል። እመቤታችን የሌለችበት የማትመሰገንበት ውዳሴ ማርያም ሳይደገም የሚዋልበት ቤት ሲኦል ነው በእውነቱ። ይህንን ነው ማወቅ የሚገባል። ይህንን እወቅ። ውጩን አትለካው ማለት ነው። ሌሎች ሴቶች ግን እንደ እመቤታችን ናቸው አትበል ማለት ነው። ውጩን አትለካው ማለት ሌሎች ሴቶች ውጭ ማለት ከዚህኛው ውጭ የሆነ ማለት ነው። ከድንግል ማርያም ውጭ የሆኑትን ሴቶች ከድንግል ማርያም ጋር አምጥተህ አታስተካክል። ወዴት ታስተካክላታለህ? እንደ እሷ ናታቸው አትበል። ያለ ዘር የወለደችውን በዘር ከሚወልዱት ጋር፣ ኃጢአት የሌለባትን ኃጢአት ካለባቸው ጋር ኢይትካሎን ለአንስት ያውህዛ ሐሊበ። ተመልከቱ። ዘእንበለ ተራክቦቶን ምስለ እደው። ሴቶች ከወንድ ካልተገናኙ ወተት ማፍለቅ አይቻላቸውም። ድንግል ማርያም ግን ተመልከቱ፣ አምላክን በድንግልና ጡት አጥበታ አሳደገችው። ተመልከቱ። ቃሉ ጋር ናችሁ። ዘይሴሲ ለኩሉ ዘሥጋ በብዝሃ ሂሩቱ ሐዘ አጥባተኪ ወጠበው ሐሊበ። ፍጥረትን ሁሉ በዝናብ አብቅሎ በፀሐይ አብስሎ የሚመግብ ጌታ ሐሊበ ድንግልናሽን ይዞ ጠባ። አምላክን አጥብቶ እንደማሳደግ ያለ ክብሬት ይገኛል። አምላክን አጥብቶ ማሳደግ እጹብ ድንቅ እኮ ነው ይሄ። ከዛስ ተመልከቱ። ዘይሴሲ ተመልከቱ ለኩሉ ዘሥጋ በብዝሃ ሂሩቱ። አራቱን ባሕርያት ለአራቱ ባሕርያት የሚመግብ፣ ለነፋስ ጠባያችን ነፋስ የሰጠ፣ ለውሃ ጠባያችን ውሃ ያፈለቀ፣ ለእሳት ባሕርያችን ፀሐይ ያወጣ፣ ለአፈር ባሕርያችን እህል ያበቀለ እሱ ሐዘ አጥባተኪ ወጠበው ሐሊበ። ሐሊበ ድንግልናሽን ጠብቶ አደገ። ዘይሴሲ ለኩሉ ዘሥጋ በብዝሃ ሂሩቱ። ፍጥረትን ሁሉ ለምእመናን ሥጋውን ደሙን አብልቶ የሚመግብ ጌታ ጡትሽን ይዞ ጠባ። ለዚች ድንግል የሚሰጠውን ክብር ሌላ አትስ። እሷ እንደ ማንኛውም ሴት አትበል። አዳም ከመውደቁ በፊት በገነት ይዞት የነበረውን ንጹሕ አካል ይዛ የተገኘች እሷ ናት። እግዚአብሔር እንግዳ ሆኖ ወደዚህ ዓለም ሲመጣ ለእግዚአብሔር የምትገባ እግዚአብሔርን የተቀበልንባት ንጽሕት አዳራሽ ድንግል ማርያም ናት። እሷ ባትኖር ከማን ቤት ገብቶ ይስተናገድ ነበረ? እግዚአብሔር የተስተናገደባት አዳራሽ እሷ ናት። ሰው ሲጠፋ በእግዚአብሔር ፊት ሰውን ወክላ የተገኘች ትምክህተ ዘመድነ የባሕርያችን መመኪያ እመቤታችን ቅድስት ድንግል ማርያም ናት። እሷን ከሌላው ጋር አታስተካክል። መርገም የሌለባትን ቡርክት አንቲ እምአንስት፣ ከሴቶች ተለይተች ቡርክት ነሽ የተባለችውን ከሌላው ሴት ጋር ለምን አንድ ታደርጋታለህ? በሥላሴ ዘንድ የእናትነት ባለሟልነት ያላትን እንደ ማንኛውም ሰው ናት ለምን ትላለህ? እስመ ረከብኪ ሞገሰ እግዚአብሔር ምስሌኪ። ይኸውላችሁ መልአኩ እኮ ነው ሉቃስ በእግዚአብሔር ዘንድ ባለሟልነትን አግኝተሻልና ማለት እግዚአብሔር ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ከአንቺ አንድ አካል አንድ ባሕሪ ቢሆን የእናትነት ባለሟልነትን አገኘሽ። ነቢያት የትንቢት ባለሟልነት፣ ሐዋርያት የስብከት ባለሟልነት፣ መምህራን የትምህርት ባለሟልነት፣ መላእክት የቅዳሴ የማይሌት ባለሟልነት፣ መነኮሳት የምንኩስና ባለሟልነት፣ ባይታውያን የቅድስና ባለሟልነት አላቸው። ማርያም ግን የእናትነት ባለሟልነት አለ። ይችን ከሌላው ጋር አትጨምር። ልዩ ድንቅ አርገህ አመስግናት፣ ልዩ አርገህ ውደዳት ማለቱ ነው። እመቤታችን የፈጠረልን እግዚአብሔር የተመሰገነ ይሁን። መቅደሱን ለካው በሉ እስቲ። ውጩን ግን አትለካው። እመቤታችንና ሌላውን ምን አትበል ነው?
አታስተካክል። እግዚአብሔር ይስጥልን። ሌላ ደግሞ መቅደሱን ለካው በሉ እስቲ። ምን አላችሁኝ? ውጩን ግን አትለካው በሉ እስቲ። መቅደሱን ለካው ማለት እወቀው ማለት ክርስቶስ በአምላክነቱ ይታመማል አትበል። እስኪ በሉ በምኑ ይታመማል አትበል? በአምላክነቱ ይታመማል አትበል። እንደማይታመም እወቅ፣ ልኩን እወቅ ማለት አምላክ የአምላክ መጠኑ ከሕማም ውጭ መሆን ነው። ለሱ መጠን የለውም። ለሱ ሊነገርለት የሚገባው ይህ ነውና መቅደሱን ለካው ማለት አምላክ በአምላክነቱ እንደማይታመም እወቅ። ምሳሌ ሰው ሆኖ የለ እንዴት አይታመምም? እሺ ፀሐይ በዛፍ ላይ ወጥታ ዛፉን በመታ ነው ጊዜ ፀሐዩን እንደማይመታው ፀሐዩን እንደማያመው ተመልከቱ። እሳት በብረት ላይ ሆኖ ብረቱን በመዶሻ ስንመታው እሳቱን እንደማያመው ሥጋን በዱላ በገረፉት ጊዜ ነፍስን እንደማይመቷት የኔን አሁን የአባ ገብረ ኪዳን ቀኝ እጁን ግራ እግሩን ቢቆርጡት ነፍሴን መቁረጥ አይቻልም እንደማይታመም ፀሐይ በቆሻሻ ኩሬ ላይ ብታበራ ቆሻሻው እንደማያቆሽሻት አምላክ ሰው ሆኖ ስለመጣ ታመም አይባልም። ንጉሥ ከድሃ በግዛቱ ካለች ከአንዲት ድሃ ቤት ገብቶ ቢያድር ንጉሡ ድሃ ሆነ እንደማይባለው ባለጸጋው አምላክ የእኛን የድሆችን ሥጋ ለብሶ ስለመጣ ወደ ድሃነት ተለወጠ አይባልም። እፎ ቤተ ነዳይ ሀደረ ከመ ምስኪን ያለው ሊቁ ይህን ነው። እንዴት እንደ ምስኪን ከድሃ ቤት አደረ ይላል። ሰንበት ተማሪ ሲጸልይ እንዴት ከድሃ ቤት አደረ እንደ ምስኪን ከሰማያት ወርዶ ይላል። እንዴት ከድሃ ቤት አደረ ይልና እንደ ምስኪን ከሰማያት ወርዶ ይላል። ምስኪን ከሰማይ ይወርዳል እንዴ? ወደዚህ ነው ንባብ ለይቶ ነው ማንበብሽ። ንባብ ለይ እንደ ምስኪን ከሰማያት ወርዶ አይባልም። ምስኪን ከሰማይ አይወርድም። ምስጢሩ ምንድነው? እንዴት ከድሃ ቤት አደረ እንደ ምስኪን ወደዚህ ነው ንባቡ። ከዚያ በኋላ ተመልከቱ ምንድነው? ከሰማያት ወርዶ ለብቻው ወደዚያ ንባቡ ማለት ነው። ለይቱ ካላነበቡት ችግር ነው ይባላል አይደል? ከቃሉ ጋር ናችሁ? አያችሁ፣ በንባብ መለየት የትርጉም ለውጥ ይመጣል ማለት ነው። አነባበው ወዲና ወዲህ ሲሆን ማለት ነው። ስለዚህ ይህንን ለይታችሁ አውቁ። በእኛም ቢሆን ይሄን ወደዚህ ነው ይሄን ወደዚያ ነው ይላሉ አባቶች። ስናነብ ያኛውን ወደዚያ ውሰደው ይላሉ፣ ወዲኛው አምጣው ለየው ይላሉ። ለይቶ መተርጎም የሚገባው ለይቶ ማንበብ ሲቻል። ስለዚህ አባቶቻችን ምስጢርን ትርጓሜን ንባብ ይቀድመዋል ይላሉ። ምስጢርን ትርጓሜ ይበሉ፣ ትርጓሜን ምን ይቀድመዋል? ንባብ ላለው ይጨመርለታል፣ ንባብ ላለው ትርጓሜ ይጨምሩለታል፣ ትርጓሜ ላለው ምስጢር ይጨምሩለታል ማለት ነው። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሆን። ለይቶ ማንበብ ያልኳቸው ነው። እሺ በመለኮቱ አይታመምም በሉ እስቲ። በእሺ ውጩን ግን አትለካው ማለት በሥጋው አይታመምም አትበል ማለት ነው። እስኪ በሉ ደግሞ በሥጋው አይታመምም አትበል። ውጩን አትለካው ማለት ይሄ ነው። ሥጋው አይታመምም አትበል። የክርስቶስ ሥጋው አይታመምም አይባልም። በሥጋው ክርስቶስ ሥጋውና አምላክነቱ ማለትና በሥጋውና በአምላክነቱ ማለት ልዩነት አለው። በሥጋው ማለት ምን ማለት ነው? አንድ ነው። በአምላክነቱ ማለት አንድ። ሥጋው ሲባል ግን ይለያል። ስለዚህ በሥጋው ይታመማል፣ በአምላክነቱ አይታመምም። እንዲህ ስለሆነ ደግሞ ሁለት አምላክ ነው አትበል። ምክንያቱም አንተ ነፍስ አለ፣ ሥጋ አለ። ሁለት ሰው መጣ አትባልም፣ አንድ ሰው መጣ ነው የምትባለው። ሥጋህን እንገርፈዋለን፣ ነፍስህን አንገርፋትም። ስለዚህ ምን ይባላል? እገሌን ገረፍ ነው ይባላል። ክርስቶስ በሰውነቱ ታሟል፣ በአምላክነቱ አልታመመም። ስለዚህ ምን ይባላል? ነገር ግን እውነተኛ አንድ አምላክ ይባላል። ግን አምላክ ሞተ፣ አምላክ ታመመ ስንል አምላክ በአምላክነቱ ሞተ ማለት ግን አይደለም። በሰውነቱ ሞተ ነው የሚባለው ማለት ነው። ወትስጉቱሂ ምስጢር ዘይትረከብ ወዘኢይትነገር ይላል። ተመልከቱ። ሰው መሆኑ የማይመረመር የማይነገር ረቂቅ ምስጢር ነው። ሰው መሆኑ አምላክ ሰው የመሆኑ ነገር የማይመረመር ረቂቅ ምስጢር ነው። ከቃሉ ጋር ናችሁ? ረቂቅ ምስጢር ተመልከቱ። ትስጉት እሙን ወአኮ ምትሃት ይላል ቅዱስ ጎርጎርዮስ ሃይማኖተ አበው ምዕራፍ 36 ላይ ነው። እውነተኛ ሰው ሆነ እንጂ መስሎ በመታየት አይደለም።
አንዳንድ ወንድሞቻችን ከክርስትና እምነት ውጭ ያሉት ይላሉ ኢየሱስ አልተሰቀለም መስሎ ታይቷቸው ነው ይላሉ። መስሎ ታይቶ ነው። ኢየሱስ አምላክ ነው። አምላክ ደግሞ አይሸነግልም። አምላክ አያስመስልም። አስመሳይ አይደለም። በእውነት ተሰቅሏል። በእውነት ሙቷል። ግን የሞተው ደግሞ አምላክነቱ ሞተ፣ ጌትነቱ ሞተ፣ መንግሥቱ ተሻረ፣ ባሕሪው ጠፋ ማለት ግን አይደለም። በሥጋው ሞተ። ሰው ሥጋውን እየደበደብ ነው፣ በሥጋ እየደበደብ ነው። ነፍሱን እንደማንደበድባት ሁሉ ሥጋውን ሰው በሥጋው ሲሞት ነፍሱ እንደማትሞተው ሁሉ ክርስቶስ በሰውነቱ ሲሞት በአምላክነቱ አልሞተም። ይህም ማለት ሁለት ሰው ማለት አይደለም። ይህንን ለይተ በተዋሂዶ ከበረ ብለ ተናገር።